ሰላም ጤና ይስጥልኝ እንደምናላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ ሁላችሁንም ቆንጆና አማላይ ውብ እንድትሆኑ ላደርጋችሁ ነው የመጣሁትኝ። ይሄ ማለት ምንድነው? በጣም ውበታችሁን ውስጣችሁ ያለውን ውበት ፈንቅሎ የሚያወጣ እጅግ በጣም ለቆዳ ውበት አስፈላጊና ጠቃሚ የሆነ አንድ ውህድ ነው ይዤላችሁ የመጣሁትኝ። ይሄ ጁስ ነው። በርግጥ ይሄን ጁስ ማለት ነው ከጠጣችሁ በጣም የቆዳ ችግሮቻችሁ እየጠፉ በውበታችሁ እየጨመረ በጤናማ መንገድ አሁን ብዙ ጊዜ በተለይ ሴቶች ፊታቸውን ለማስዋብ የተለያዩ ፕሮዳክቶችን ሲጠቀሙ ይስተዋላል። እዚህ ጋር በጣም ማወቅ ያለባችሁ ነገር ውስጣችሁ የሚገባው ነገር ነው ወደ ውጭ እየወጣ ውበት የሚሰጣችሁ እንጂ ውስጣችሁን እየጎዳችሁ ከላይ ብቻ የተለያዩ ቅባቶችን ስለተቀባችሁ ትክክለኛ ቆዳችሁ ተውቦ ትክክለኛ መልካችሁ ውበታችሁ ይወጣል ማለት አይደለም። እዚህ ጋር በጣም ብዙ ሰዎች ሲሳሳቱ አያለውኝ። ውስጣቸው የሚያስገቡት ነገር ላይ ጥንቃቄ አያደርጉም። ለቆዳ አስፈላጊ የሆኑ ምግቦችን አይመገቡም። ነገር ግን ከውጪ የተለያዩ ነገር እየተቀቡ ፊታቸውን ለማስዋብ ይሞክራሉ። እዚህ ጋር የምነግራችሁ በተለይ ይሄ አሁን የምነግራችሁን ጁስ በቤታችሁ እያዘጋጃችሁ ብትጠቀሙ ምንም አይነት ነገር ከውጭ ሳትቀባቡ ቆዳችሁን እያጠራ እያሳመረ በጣም ቆንጆ እንድትሆኑ ያደርጋችኋል። ይሄ ውህድ ምንድነው? ከምን ይዘጋጃል? እንዴት እንጠቀመው? አጠቃላይ ነገር እስቲ ያሉትን ዋና ዋና ሐሳቦችን አጠራጠር ያረኩ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር ደርሶ እንዲጠቀሙበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ይሄ ውህድ ለምን ይጠቅማል ካለን አንደኛ ነገር የቆዳ መሸብሸብን ይከላከላል። በተለይ ያለ እድሜያችሁ ቆዳችሁ እንዳይሸበሸብ ያደርጋል። ውጥር ያለ ያማረ የተዋበ ቆዳ እንዲኖራችሁ ያደርጋል። ሌላው ደግሞ በፊት ላይ የሚወጡ ጥቋቁር ነጠብጣብ፣ መበለዝ፣ ሽፍታዎች፣ ቡግሮች እንዲህ አይነት ነገሮችንም የማጥፋት አቅሙ እጅግ በጣም ከፍተኛ ነው። እዚህ ውህድ ላይ በጣም ማወቅ ያለባችሁ በነገራችን ላይ ይሄ ውህድ ለየት የሚልባቸው ባህሪያቶች አሉ። አንደኛ ነገር ምንም አይነት የጎንዮሽ ጉዳት የለውም። በቤታችሁ የሚዘጋጅ ከምትመገቧቸው ነገሮች የሚዘጋጅ ስለሆነ ምንም የጎንዮሽ ጉዳት ያለው ነገር አይደለም። ሌላው ደግሞ ቆዳን ማሳመር ብቻ ሳይሆን ተጨማሪም ጥቅሞች አሉት። ለምሳሌ በሽታ የመከላከል አቅማችሁን እንደዚሁ በከፍተኛ ሁኔታ ያሻሽልላችኋል። እንደዚሁም በቀላሉ በቤት ውስጥ የሚዘጋጅ ነገር ነው። ስለዚህ ይሄ ውህድ በእነዚህ ነገሮች የተለየ ነው ማለት ነው። እስቲ ወደ አዘገጃጀቱ እንግባ። ይሄንን ውህድ ለማዘጋጀት በአንደኛ ደረጃ የምንጠቀመው አናናስ ነው። አናናስ በነገራችን ላይ በጣም ቫይታሚን ሲ፣ ካልሲየም፣ ማግኒዥየም፣ ቤታ ካሮቲን፣ ብሮምሊን እነዚህ ነገሮች ሁሉ በአናናስ ውስጥ ይገኛሉ። በተለይ ይሄ ነገር በአናናስ ውስጥ መገኘቱ ከቆዳ ጋር ተያይዞ ያለውን ጥቅም ልንገራችሁ። አንደኛ የኮላጅን ፕሮቲን ምርት ወደ ቆዳ እንዲሄድ ያደርጋል። አናናስ ከቆዳ ጋር ተያይዞ ትልቁ ጠቀሜታው ይሄ ነው። ከዚህ ቀደም እንደነገርኳችሁ በተለይ የኮላጅን ፕሮቲን ለቆዳ ጤንነትና ውበት ዋናው ትልቁ መሳሪያ እንደሆነ ነግሬያችኋለሁ። ታዲያ ልክ አናናስን ስትመገቡ የዚህ የኮላጅን ፕሮቲን ሰውነታችሁ ላይ በደንብ ወደ ቆዳችሁ እንዲሄድ በማድረግ ለቆዳ ጥቅም ይሰጣል። ሌላው ደግሞ በውስጡ ያለው በተለይ ብሮምሊን ይሄ ብሮምሊን በተለይ ከቆዳ ባለፈ ለአንጀት ጤንነት፣ ለጨጓራ በተለይ የምግብ መፈጨት ስርዓትን በከፍተኛ ሁኔታ የማሻሻል ጥቅም አለው። ለቆዳ ውበትም እጅግ በጣም ተመራጭ ነው። አናናስ በነገራችን ላይ የጸረ ባክቴሪያ ባህሪም አለው። ይሄ በተለይ በባክቴሪያ አማካኝነት የሚፈጠሩ በሽታዎችን ይከላከላል። በፊት ላይ አሁን ቡግር እንዲህ አይነት ነገሮችን የመከላከልም አቅም አለው። ስለዚህ ይህን ውህድ ለማዘጋጀት አንደኛ አናናስ እናዘጋጃለን ማለት ነው። ሌላው አፕል ነው የምንጠቀመው። እንግዲህ አፕል በተለይ አሁን ከዚህ ከውበት ከመልክ ጋር ከቆዳ ጋር ተያይዞ
የምንጠቀምበት ሁለት ምክንያት አለን። አንደኛ በተለይ ከፀሐይ ጨረር ጋር ተያይዞ ከከፍተኛ ሙቀት ጋር ተያይዞ የሚመጡ የቆዳ ችግሮችን ይከላከላል እስከ ቆዳ ካንሰር ደረጃ ድረስ ማለት ነው። ይሄ አንዳንዴ በፀሐይ ጨረር በእንደዚህ አይነት ነገር የሚመጡ የቆዳ ካንሰሮች አሉ። እነዚህን የቆዳ ችግሮችን አፕል በጣም በከፍተኛ ሁኔታ ይከላከላል። እሱ ብቻ ሳይሆን አፕል በዚህ በውስጡ የምናገኛቸው በተለይ ፋይቶኬሚካል የምንለው አለ። ይሄ ኬሚካል በተለይ ለቆዳችን ጤንነት ጥሩ ነው። እነ ቡግር፣ ሽፍታ፣ ማዲያት እንደዚህ አይነት ነገሮች በፊታችን ላይ እንዳይወጣ የመከላከል ስራን ይሰራልና ከቆዳ ጋር ተያይዞ አፕል በጣም ጠቃሚ ስለሆነ ይሄንንም ውህድ ለማዘጋጀት እንጠቀማለን። ሌላው ኩከምበር ነው የምንጠቀመው። ኩከምበር እዚህ ጋር የምንጠቀምበት ዋነኛው ምክንያት ምንድነው? ከፍተኛ የውሃ መጠን አለው። ሁለተኛ ነገር እነ ቫይታሚን ሲ፣ ቫይታሚን ቢ እና ሌሎችም ለሰውነት ለቆዳ በተለይ ጠቃሚ የሆኑ ንጥረ ነገሮችን በዚህ በኩከምበር ውስጥ እናገኛለን። ስለዚህ የተወሰነ ኩከምበር እንጠቀማለን። ሌላኛው ዝንጅብል እንጠቀማለን። ዝንጅብል በነገራችን ላይ ከቆዳ ባለፈ ለሰውነት ብዙ ጥቅም አለው። በተለይ የምግብ መፈጨት ስርዓታችንን በከፍተኛ ሁኔታ ያቀላጥፋል። አላስፈላጊ ባክቴሪያዎችን ከሰውነት ያስወግዳል። ከሆድ ጋር የተያያዙ ህመሞችን ያስታግሳል። ከዛም ባለፈ ዝንጅብል ለጡንቻዎች፣ ለጅማቶች ህመም ራሱ የማስታገስ ባህሪ አለው። ከቆዳ ጋርም ተያይዞ ትልቅ የቆዳ ጠቀሜታ በተለይ አንቲባክቴሪያ ባህሪ ስላለው በባክቴሪያ አማካኝነት የሚመጡ በፈንገስ አማካኝነት የሚመጡ ችግሮችን ይከላከላል። የተወሰነ ዝንጅብል እንጠቀማለን። ሌላው ሎሚ በተመሳሳይ እንጠቀማለን። ሎሚ በተለይ የኮላጅን ፕሮቲን ሰውነት ላይ በበቂ ሁኔታ እንዲመረት ያደርጋል። ሎሚ ከቆዳ ባለፈ ለጥፍር ለፀጉር እድገትም እንደዚሁ አስፈላጊ ነው። በቫይታሚን ሲ የበለጸገ እንደሆነ ይታወቃል ማለት ነው። እንግዲህ እነዚህን ነገሮች አንድ ላይ አድርገን የምናዘጋጀው ውህድ ነው እንግዲህ ቆዳችንን አስውቦ በጣም አስፈላጊና ጤናማ ቆዳ እንዲኖረን የሚያደርገን። እስቲ ወደ አዘገጃጀቱ እንግባ። በመጀመሪያ ምን ታደርጋላችሁ? አንድ ብርጭቆ የሚሆን ተቆራርጦ የተዘጋጀ አናናስ ይኖረናል። አንድ ብርጭቆ አካባቢ የሚሆን አናናስ ቆራርጣችሁ ታዘጋጃላችሁ። ከዛ መሐከለኛ ሙሉ ኩከምበር ትጠቀማላችሁ። ኩከምበሩ መላጥ የለበትም። ሳትልጡ ከነቆዳው ድፍኑን አንድ ሙሉ ኩከምበር እንጠቀማለን። ከዛ በተመሳሳይ አንድ ሙሉ አፕል እንጠቀማለን። ከዛ የተወሰነ መሐከለኛ ዝንጅብል እንጠቀማለን። ዝንጅብሉን እንዳትልጡት ያልተላጠ ዝንጅብል መሆን አለበት። ከዛ ግማሽ ሎሚ እንጠቀማለን። እነዚህን አንድ ላይ አድርጋችሁ ትፈጩታላችሁ ማለት ነው። ይሄን አንድ ላይ አድርጋችሁ በደንብ አድርጋችሁ ትፈጩታላችሁ። በኋላ አጥልላችሁ ብትችሉ ጠዋት ከቁርስ በፊት ብትወስዱት መልካም ነው። ይሄ በደንብ ጥቅሙን ለማግኘት ጠዋት ከእንቅልፍ እንደተነሳችሁ ከቁርስ በፊት ይሄንን ጁስ ብትወስዱ በጣም በጤናማ መንገድ ቆዳችሁን ለማስዋብ ይረዳችኋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ